አሁን እየመጣ ያለው ለውጥ ራሱ ተለውጧል ይባላል። የአፍሪካ አዳጊ ወጣቱ በቀን 7 ሰዓት ከ50 ደቂቃ ስክሪን ላይ ይሆናል። የትኛውም በእነዚህ በዲጂታል ፕላትፎርሞች የምንጠቀማቸው ነገሮች የሚነግሩ ነፃ እንደሆነ ነው። ግን ነፃ አይደለም። በቃ በጊዜ እየከፈለ ነው የምንጠቀምበት። ምን እናድርግ እኛ ወላጆች? መጀመሪያ ምንድን ነው የሚጠበቅብን? ይሄንን ዲጂታል ዓለም ልንተወው አንችልም። በአብዛኛው ኢንተርምስ ኦፍ አመለካከትና ኤክስፖዠር ሲሚላር የሆነ ኤክስፖዠር ነው ያላቸው። አንዱ ቴክኖሎጂ ያደረገው ኢንፎርሜሽንን ፈቶ ለቀቀው። ልጆቻችን በሚያለቅሱበት ጊዜ ስልክን እነዚህን ቴክኖሎጂ ዲቫይሶች መስጠት ማለት the most damaging practice እንደ ወላጅ የምናደርገው። 1950 ላይ የልጆች ዋና ዋና ችግሮች ምንድናቸው ብለው አጠኑ። ከነበረው ውጤት የተወሰነውን ብቻ ልንገራቸው። አንደኛው እጃቸውን ሳያወጡ መልስ ይመልሳሉ ነው። ሁለተኛ ክፍል ውስጥ ማስቲካ ይነካሉ። ሶስተኛው እርስ በርስ ይነጋገራሉ እያለ ይቀጥላል። ይሄንኑ ጥናት በ1990 አጠኑት። አንድ የተገኘው ነገር አደንዛዥ ዕፅ ማኘክ ጀምረዋል። የእርስ በርስ ድብድብ ተጀምሯል። ዓላማ ቢስነት፣ ቦምብ መወርወር፣ እነዚህን የመሳሰሉ ውጤቶች ተገኝተዋል በ50 ዓመት ውስጥ። አሁን በ2025 ብናጠናው ምን ይሆናል የሚለውን ስናስብ የአፍሪካ አዳጊ ወጣቶች በቀን በ7 ሰዓት ከ50 ደቂቃ ስክሪን ላይ ይሆናሉ ይላል። ይሄ ምን አመጣ? ወላጆች ምን ሊያደርጉ ይገባል? ወንድማችን ሳምሶን በመካከላችን አለ። እንኳን ደህና መጣ ሳምሶን። እስቲ ራስህን አስተዋውቀን። ማነህ? ቤተሰብህ፣ አገልግሎትህ ምን ይመስላል? ሳምሶን እስማኤል እባላለሁኝ። ያው የሰማይ ቤተሰብ ነኝ። ግሬት ኮሚሽን ነው የማገለግለው። በዲጂታል ሚኒስትሪ ዳይሬክተር በመሆን አገለግላለሁ። እዚህ ላለፉት 15 ዓመት በሚሆኑ ጊዜዎች ውስጥ ቴክኖሎጂን በመጠቀም ሰዎችን በወንጌል የመድረስ ደቀ መዝሙር የማድረግ እንደዚሁም ደግሞ የእግዚአብሔር መንግስትን የሚያሰፉ የተለያዩ ቴክኖሎጂዎችንና ቴክኖሎጂ ባለሙያዎችን ማፍራት ላይ ፎከስ አድርጌ ነው ሳገለግል የቆየሁትኝ። በሙያዬ የሶፍትዌር ባለሙያ ነኝ። ከጌም ዴቨሎፕመንት ከተለያዩ የሞሽን ግራፊክስ፣ አኒሜሽን የተለያዩ ፕሮጀክቶች ላይ በዲጂታል ፕላትፎርሙ ላይ ረጅም ጊዜ ኤክስፔሪየንስ አለኝ። ከ15 ዓመት በፊት ነበር ማለት ነው ቴክኖሎጂ። 15 ዓመት እዛ ውስጥ ከቆየ በጣም ትክክለኛው ሰው ነው ማለት ነው። እንግዲህ ደህና መጣህ። ወደዚህ ስለመጣህ በጣም ደስ ብሎናል። ስለዚህ እኛ በጣም ሩቅ የሆነ ለአንዳንዶች ዲጂታላይዜሽንን በተመለከተና እንዴት የተሻለ አድርገን እንጠቀምበት፣ ልጆቻችንን በመስመር እንዴት አድርገን እናሳድግ፣ ወላጆች ሚናችን ምንድን ነው፣ ሌሎችስ የማህበረሰብ አካላት ምን ቢያደርጉ ጥሩ ነው የሚሉ ጉዳዮችን እያነሳሳን እንጫወታለን። እንግዲህ አንተ እንዳነሳኸው አንተ ዲጂታሉ ዓለም ሲጀመር አካባቢ ገብተሃል ወደዚህ ዓለም። እኛ ግን አልነበርንም እና እንዲያውም አንዳንድ ወጣቶች ቢቢሲ ነው የሚሉን፣ ቦርን ቢፎር ኮምፒውተር ይሉናል። እናንተን ምንድን ነው የሚሏችሁ? እኛን ምንድን ነው የሚሉን? በእናንተና በአዲሱ ትውልድ መካከል ያለው ልዩነት ምንድን ነው? በወላጅነትስ ላይ ደግሞ የፈጠረው ነገር ምንድን ነው? ሹር እንግዲህ አንዱ አሁን ቅድም ልክ አንተ እንዳነሳኸው ቢቢሲ የሚባል ጄኔሬሽን አለ፣ ቦርን ቢፎር ኮምፒውተርስ። አት ሴም ታይም ደግሞ ዲጂታሊ ኔቲቭ የሆኑ ከኮምፒውተር ጋር አብረው ያደጉ አብረው የተወለዱ። እኔ ለምሳሌ ዌን አይ ግሮ አፕ ፊልም በካሴት ከማጠንጠን ምናምን ጀምሮ ሲዲ እየጠረግን ፍሪጅ ውስጥ እያደረግን ከማየት ዛሬ ላይ ደግሞ ኦልሞስት ክላውድ ቤዝድ በሆኑ በነ ኔትፍሊክስ፣ ዩቲዩብ ላይ የተለያዩ ነገሮችን ኮንሱም እስከሚያደርገው ጄኔሬሽን ድረስ ዊትነስ የማድረግ እድል ካላቸው ትውልዶች መካከል አንዱ ነኝ። ሚሊኒየልስ ወይም የ90 ምናምን የሚባለው ትውልድ ማለት ነው። እንግዲህ እነዚህን ለውጦችን በአብዛኛው ሊድ እያደረገ ያለው አሁን በዓለማችን ላይ ያለውን ለውጥ ሊድ እያደረገ ያለው የዲጂታል ትራንስፎርሜሽኑ እንደሆነ ትንሽ ቆም ብለን ከተመለከትን በደንብ እናስተውላለን ብዬ አስባለሁ። የዲጂታል ስፔሱ ላይ ያለው ለውጥ ዓለም ላይ ያለውን ብዙ ለውጦችን ከፊት ሆኖ እየመራ እንዳለ በብዙ ኢንዱስትሪዎች ውስጥ እንመለከታለን። እንግዲህ ይሄ ለፓረንቲንግ ምን ማለት ነው የሚለው በደንብ ዲስከስ ልናደርገው የሚገባ ልናስበው፣ ራሳችን ልናስተምር የሚገባ ኮንሰፕት እንደሆነ ምንም ጥያቄ የለውም። ከሁሉ በፊት ግን በዚህ ሴክተር ላይ እየመጣ ያለው ለውጥ ምን ያክል አግሬሲቭ እንደሆነ በውስጡ ስላለን እንደማናስተውለው አስባለሁ። ምክንያቱም
በእነዚህ ጥቂት ዓመታት ላይክ ኢን ዘ ፓስት 15-20 ዓመቶች ውስጥ እንግዲህ አብዛኛው ተመልካቾቻችን ፓረንቶች ከሆኑ ከ25 ከ30 ዓመት አይደለ አባብ ይሆናሉ ማለት ነው። ኢን ዘ ፓስት 25 years ባለፉት 20 ዓመታቶች ውስጥ ዓለም ላይ የመጣውን ለውጥ ቆም ብለን ከተመለከትን ሲግኒፊካንት ያለው ነገር በጣም ሼክ የሚያደርግ ነው። ምክንያቱም እንዴት ኮኔክትድ እየሆነን እየመጣን እንዳለ ዓለም ሲምፕሊ ብርን እንኳን እንዴት እንደምናንቀሳቀስ ቆመን ብንመለከት ትናንትና ብር ለመላክ ባንክ ቤት ተኪዶ ረጅም ርቀት ተጉዞ ገንዘብ ይላክ የነበረበት ዘመን ዛሬ ከስልካችን ላይ ሆነን በቀላሉ የፈለግነውን ነገር ማንቀሳቀስ የምንችልበት ዘመን ላይ መጥተናል። እያንዳንዱ ኤቲኤም ማሽን በየህንፃ ስር የሚቆም ኤቲኤም ማሽን አውቶሜትድ ቴለርድ ማሽን በትንሹ 7 ወይም 8 አካውንታንቶችን ይተካል። ቤዚክ ሌቭል የሚሰሩ የአካውንቲንግ ባለሙያዎችን ይተካል ተብሎ ይታሰባል። ስለዚህ እነዚህ ሁሉ ለውጦች በእኛ ዓለም ትርጉሙ ምንድን ነው ላይ ኢምፕሊኬሽኑ ምንድን ነው፣ ነገስ ምን ይመስላል የሚለውን እንግዲህ በደንብ ማሰብ ያስፈልጋል ብዬ አስባለሁ። እንግዲህ በጣም ብዙ ባለሙያዎች የሚስማሙት ነገር ምንድን ነው፣ በፊት ወይም ደግሞ ከ10-15 ዓመት በፊት ለውጥ ይሄ ሲግኒፊካንት የሆነ ለውጥ እንዲመጣ እስከ 10 ዓመት ድረስ ከ5 እስከ 10 ዓመት ላይፍ ስፓን ይኖረዋል ይባላል ማለት ነው። እና ያ ማለት በአብዛኛው አባት ከልጅ ጋር ስቲል ሲሚላር የሆነ በቃ አባት ልጅ ጋር አትሊስት አያት ጋር ሳትሄድ የተወሰነ ተቀራራቢነት ኤክስፔሪየንስ ይኖራል ማለት ነው። አሁን እየመጣ ያለው ለውጥ ራሱ ተለውጧል ይባላል። ምክንያቱም ለውጥ የሚለወጥበት ፍጥነት ከመጨመሩ የተነሳ በምን ያክል ሌቭል ዛሬ ያለው ሪያሊቲ ዛሬ ይሄ ነው የምንለው ዓለም ነገ በጣም ራሱን ቀይሮ የሚገልጥበትም እንደሚሆን ኤክስፔክት ይደረጋል ማለት ነው። እና እንግዲህ ይሄ ለውጥ ራሱ የተለወጠበት ዘመን በእርግጠኝነት ነገ ምን እንደሚሆን እርግጠኛ የማንሆንበት ዘመን። አሁን ኤአይን ብንመለከት፣ አውቶሜሽንን ብንመለከት እነዚህ ሁሉ ነገሮች ሳናውቀው ዓለምን ኤቭሪቲንግን በእጃችን ላይ ያሉ ነገሮችን ሁሉ እየቀየሩ ነው ያሉት። ነገ አይደለም፣ ኢትስ ኦልሬዲ ሃፕኒንግ ቱዴይ። ስለዚህ በዚህ ውስጥ ልጆቻችንን እንዴት እናሳድግ? ይሄ ሁሉ ለአብዛኛው ለለውጥ ከፊት ሆኖ እየመራ ያለው የዲጂታል ኢንቫይሮንመንቱ ከሆነ የዚህ ኢምፕሊኬሽን ደግሞ ልጆቻችንን ስናሳድግ ምን መምሰል አለበት የሚለው የሁላችንም አሳይመንት ነው ብያለሁ። በጣም ጥሩ ነው። እኔ እንደው መጀመሪያ ከአንተ ጋር ስናወራ ሀሳቤ ነበር ዲጂታሉ ብቻ ነበር፣ እንዴት ወላጆች ለልጆቻቸው ሁለንተናዊ እድገት እንዴት ይጠቀሙበት ነበር። ግን አሁን ጥሩ የኮረኮርከኝ በዚህ ኢንቬንሽን ምክንያት ማርኬቲንጉ ተለውጧል፣ ማህበራዊ ሁኔታው ተለውጧል፣ ወላጅነት ተለውጧል። ምን ማለት ነው ይሄ? የልጆቻችን እድሜ ድሮ አዶለሰንት የሚሆኑት 12-13 ሲሆኑ ነው ለወጠው ማለት ነው። አሁን 9-10 ላይ ለውጦች መምጣት ጀመሩ። ስለዚህ ወላጅነታችንንም እየነካካው መጣ ማለት ነው። በተለይ ደግሞ የዚህ ስለ ዓለም ያነሳህበትን መንገድ 4 ቃላቶች ናቸው የሚጠቀሙት አሁን ያለንበትን ሁኔታ ለመግለጽ። ቡካ ወርልድ የሚል ሀሳብ አለና በቃ ነው ብለህ ሳትጨርስ ነገሩ ይለወጣል። ቮላታይል ነው በጣም። ከዛ ደግሞ በጣም አንሰርቴን ነው። ዛሬ እኛም በቢሮ አንዳንድ ሲቹዌሽኖች ያጋጥሙናል። በቃ እንደዚህ ነው ተብሎ አዎ ነገሮች ተቀየሩ ይባላል ተመልሶ። ከዛ ደግሞ አምቢጊየስ ነው። ትክክል ይጠቅማል አይጠቅምም? ቤኔፊቱ ነው ከፍ የሚለው ወይስ ጉዳቱ የሚለው አንዱ ምንድን ነው? ኮምፕሌክስ ነው በጣም በቃ ከአይምሯችን በላይ ይሆንብናል። ለኛ ደግሞ እንደ ኢትዮጵያዊ ደግሞ አንዳንዱን ነገር ስናስበው ልጆቻችንን ብዙዎቻችን ስራ ምንወጣ እናቶች አባቶች ይሆንና ልጆች ከዲጂታሉ ዓለም ጋር በትንንሹም ስልክ ይሁን በቴሌቪዥንም ቢሆን ብዙ ሰዓታቸውን የማሳለፍ ከዛ ደግሞ ቲኔጅ ሲሆኑ በደንብ ያልታሰበበት ኦፖርቹኒቲ ከዛ ቻት ጂፒቲ ራሱ አሁን ስንት ጊዜ ሆነ አሳይመንት የሚሰሩበት መንገድ ከዛ እሱን ደግሞ እንዳይታወቅ የሚቀየርበት መንገድ ማለት ገና ምኑንም ሳንጨርሰው ወደ ሌላ ፌዝ እየገባል ለውጥ ራሱ ተለውጧል ያለው ማለት ነው ያለነውና እንደ ወላጅ ምን እናድርግ? እኛ ወላጆች መጀመሪያ ምንድነው የሚጠበቅብን? ይሄንን ዲጂታል ዓለም ልንተወው አንችልም። እንተወውን ብንል እኛ እንቀራለን እንጂ። ስለዚህ የኛ ኃላፊነት ምን መሆን አለበት? እሺ እንደው እሱን ከመንካት በፊት ግን አሁን ጥሩ ይሄ አጠቃላይ ኢንቫይሮንመንቱን እንድናየው አድርገናል። ወላጅነታችን በዚህ ምክንያት ወዴት ሽፍት አድርጓል? እንዴት እናስብ?
እኔ አሁን የማስበው ልጄ ቲኔጅ እስኪሆን እየተዘጋጀው እጠብቃለሁ ነው። በጣም በፍጥነት እየሄደ ነው አሁን በVUCA ወርልድ ማለት ነው። እሺ ግን መለስ ብለን ዲጂታል ወርልዱ ምን አመጣ በልጆቻችን ውስጥ? ይሄ በተለይ ቅጥ ያጣው የስክሪኑ እንግዲህ በስልክ ሊሆን ይችላል፣ በቴሌቪዥን ሊሆን ይችላል፣ በተለያየ መንገድ ልክ ባለፈ ሁኔታ በመጠቀማቸው ምክንያት ምን አመጣ? ትንሽ እንደው መሸበር እንፈልጋለን። እንግዲህ አይ ቲንክ ሁለቱን በደንብ አያይዤ ባነሳቸው ጥሩ ይሆናል ብዬ አስባለሁ። ምክንያቱም አሁን እየመጣ ያለውን ለውጥ አንደርስታንድ ሞር እያደረግነው ስንመጣ ለእነዚህ ነገሮችም በደንብ ሪያሊቲውን ክፍት አድርጎ የማሳየት አቅም አለው ብዬ አስባለሁ። ለምሳሌ አንድ ማስበው ነገር አለ። እኔ ወደ ዛሬ ያመጣን መንገድ ነገ ስለማድረሱ እርግጠኛ አይደለም። ወይም ደግሞ እዚህ ያደረሰን መንገድ እኛ መሄድ ወደምንፈልግበት ቀጣይ ወደምንፈልገው ዴስቲኔሽን ለማድረሱ እርግጠኛ አይደለም። ያ ማለት ምን ማለት ነው? እስከዛሬ የምናውቀው ስለ ፓረንቲንግ አብዛኞቻችን ምናልባት የመጀመሪያ ወላጅ ከሆነን ትናንት ወላጅ ነበረን ማለት ነው አይደለ? ወላጅ ስለነበረን ብቻ ወይም ደግሞ ዛሬ ላይ ያሳደግነው ሌላ ምናልባት አድርጎ ከቤት የወጣም ልጅ ካለን ትናንት እሱን አድርገናል ማለት ዛሬ ሬዲ ነን ማለት አይደለም ማለት ነው። ስለዚህ ትናንት ያመጣን መንገድ በቃ ወደ ነገ ይዞን እንደማይሄድ እርግጠኛ ልንሆን ይገባል። ምክንያቱም ያ ስፓን የቅድም ያነሳነው ስፓን የለውጥ ስፓን ጠቧል። ስለዚህ ይሄኛውን ልጅ ባሳደግክበት መንገድ ቀጣዩን ልጅህን እንኳን ላይክ ነርቸር እንዳታደርግ የሚያደርጉ ብዙ ሪያሊቲዎች አሉ ማለት ነው። ስለዚህ በእነዚህ ላይ ቆመን እንግዲህ ስንነጋገር የሚጀምረው ያለንበትን ዘመን ማወቅ፣ ዘመኑን መመርመር፣ ዘመኑን መረዳት። ላይክ እንትና ልጆቻችንን የምናሳድገው ለዓለም ከሆነ ምን ማለት ነው? ላይክ ልጆቻችንን የምናሳድገው በዚህ በሚለዋወጥ ነገውን እርግጠኛ ላይክ ባልሆነው ዓለም ውስጥ ፈርተው የሚቀመጡ ሳይሆኑ ትራይቭ የሚያደርጉ ልጆችን እናሳድግ ካልን ለማናቀው ነገ ልጆቻችንን የማሳደግ አሳይመንት ነው ያለን ማለት ነው። ነገ ምን እንደሆነ ማንም መጥቶ ሊነግረን አይችልም። there is no one ነገ ይህንን ይመስላል ብሎ ሊነግረን የሚችል አንድም ባለሙያ አናገኝም። ኤግዛክትሊ። ስለዚህ በዚህ ሪያሊቲ ውስጥ እንዴት ልጆቻችንን እናሳድግ ብለን ስንጠይቅ የመጀመሪያው ያለንበትን ሪያሊቲን በሚገባ አሰስ በማድረግ ማወቅ ነው። አይ ዊሽ የአሁኑን ዘመን ኖሮት መጥቶ አይደለ ወደኋላ መጽሐፍ ቢጽፍልን አይደለ የዩቲዩብ ቪዲዮ the 1 to 3 of digital parenting በዚህኛው ክፍለ ዘመን ብሎ የሚሰራልን ፓረንቶች ብናገኝ እሰየው ነበር። ግን ዓለም ጠባ አንድ መንደር ሆናለች አይደለ? ትናንትና ምናልባት የተወሰነ አንዱ ቴክኖሎጂ ካመጣቸው ነገሮች መካከል ነው ይሄ። ለምሳሌ few years back ወደኋላ ብንመለስ maybe 10 years 15 years back ወደኋላ ብንመለስ አንዳንድ ለምሳሌ አለባበስ፣ የፋሽን የተለያዩ ትሬንዶችን ብንመለከት ላይክ የሚፈልሰው ከዌስት ነው አይደለ? ልክ እነሱ ጋር ፋሽን ሆኖ ልክ ወደ ማለፍ ሲመጣ ወደኛ ሺፕ ይደረጋል። አሁን ትልልቅ ስተዲዎች ተሰርተው ኢንዲያ ያለ፣ አፍሪካ ውስጥ ያለ፣ በአሜሪካ ውስጥ ያሉ ቲኔጀሮች በአብዛኛው ኢንተርምስ ኦፍ አመለካከትና ኤክስፖዠር ሲሚላር የሆነ ኤክስፖዠር ነው ያላቸው። አንዱ ቴክኖሎጂ ያደረገው ኢንፎርሜሽንን ፈቶ ለቀቀው። በሁላችንም ቤት በሁላችንም እጅ ስር ሪጋርድለስ ኦፍ አወር ኤጁኬሽናል ባክግራውንድ ዲፕሎማ ይኑርህ፣ ዲግሪ ይኑርህ፣ ፒኤችዲ ይኑርህ፣ የሃይስኩል ምሩቅ ሁን፣ ፒኤችዲ ሌቭል እውቀት በእያንዳንዳችን እጅ ስር ቁጭ ብሏል ማለት ነው። አንዳንዶቻችን ለዘመናት የገነባ ነው በኤጁኬሽን በኤክስፔሪየንስ የገነባ ነው እውቀትና ልምዳችንን ኒርሊ በዜሮ አባስቶ ለሃይስኩል ተማሪዎች ዘሴም እውቀትን አቬለብል አድርጎታል ማለት ነው። ስለዚህ ይሄ ማለት እንግዲህ አሁን የሚመጣውን ዓለምን ሁሉ ገቨርን የሚያደርጉ ዲስ ዴይስ ትልልቅ ኢንዱስትሪዎች የሃይስኩል ፕሮፌሽናሎችን የሃይስኩል ፕሮፌሽናሎችን they are hiring ማለት ኮንትሪቢዩት ማድረግ እየጀመሩ ነው ያሉት። ቆም ብለን ደግሞ ስንመለከት የኤጁኬሽን ሪያሊቲያችንንም ቆመን ካየነው አሁን ያሉት ያንገር ልጆቻችን ታላላቆቻቸው ዩኒቨርሲቲ ገብተው ተምረው ምናምን ማርኬት ሬዲ ፕሮፌሽናል አላወጣ ሲል እያዩት ነው ያሉት። ስለዚህ ይሄ ሁሉ ወደኛ ፓረንቲንግ ስንመጣ ቆም ብለን መመርመር አለብን። አሁን ያለንበት ዘመን ምን ይመስላል? በዚህ ውስጥ ደግሞ እኛ እንደ መንፈሳዊም ሰው ነገ ምን ሊመስል ይችላል? ይሄ ላይክ እኔ አንድ ማምነው ነገር አለ። አሁን ባለንበት ዘመን አርቲፊሻል ኢንተለጀንስን ኤአይን መጠቀም አለብን። እንደ ሰው ደግሞ ሂውማን ኢንተለጀንስን መጠቀም አለብን ኤችአይን። አት ሴም ታይም ደግሞ ዲቫይን ኢንተለጀንስንን መንፈስ ቅዱስን ደግሞ አክሰስ ካደረገን ልጆቻችንን በዚህ በማይታወቀው ነገ ምን እንደሆነ ማየት በማንችለው ዓለም ውስጥ
ጋይድ ማድረግ እንችላለን ብዬ አምናለሁ። ስለዚህ የሚጀምረው ዘመንን በመረዳት ነው። ስፔሻሊ ዘመንን እየመራ ያለው ደግሞ ይሄ የዲጂታል ኢንቫይሮንመንት ስለሆነ እሱ ምን ይመስላል፣ ከዛ ጀርባ ያለው ቲንኪንግ ምንድን ነው የሚለው ላይ የተወሰነ ጊዜን ብናሳልፍ መልካም ይሆናል ብዬ አስባለሁ። አይ ቲንክ ለብዙ ወላጆች ብዙዎቻችን ኮንሱመር ነን አለ ተጠቃሚ ነን እንጂ ከነዚህ ቴክኖሎጂዎች ጀርባ ከነዚህ አሁን እንኳን ምናልባት አብዛኞቹ ቤተሰቦቻችን የሚመለከቱት ይህንን ፕሮግራም በዩቲዩብ ወይም ደግሞ በቲክቶክ ነው ብዬ አስባለሁ። ስለዚህ ከነዚህ ፕላትፎርሞች ጀርባ ስላለው ደግሞ አመለካከትና አንደርስታንዲንግ ማወቃችን በሚገባ ቤታችንን ልጆቻችንን እራሳችንን እንድንመራ ትልቅ ኢንስትሩመንት ይሆነናል ብዬ አስባለሁ። እሺ አይ ቲንክ ጥሩ ሀሳብ ነው የሰጠህን። እንግዲህ ፍርሃትም ገባብኝ ግን ደግሞ ተስፋም አለው። መንፈስ ቅዱስንም አንስተሃል። ኤንድ ደግሞ ልብ ካልን ሆን ብለን ካደረግነው ከዚህ ቀደም ያንን ዓለም አሸንፈው እዚህ እንደደረሱ እኛም ደግሞ እንደዚያው ልንሆን የእግዚአብሔር ጸጋ በየዘመኑ እንደሚጨመር ተስፋ ሰጥቶኛል። ግን አሁን በተለይ ሁሉ ነገር ደህና ነው፣ ካጠቃቀም ችግር ነው፣ የልክ ችግር ነው የሚያመጣው። አሁን ዲጂታል ወርልዱን በጣም ብዙ በረከት ነው ይዞ የመጣው። ግን ደግሞ አመራረጥ፣ የጊዜ አጠቃቀም፣ የልክ ጉዳይ ይሰጣል። አንዱ ስጋት አሁን ለዚህኛው ትውልድ የልክ ጉዳይ ነው። ልኩን በመሳቱ ምክንያት ምን መጣ? ልጆቻችን ጋር ምን ታየ? እንግዲህ ስፔሻሊ ልኩን የመሳቱ ጉዳይ ልጆቻችን ላይ የሚያመጣው ኢምፓክት ማለት ልጆቻችን ላይ ብቻ አይደለም። አሁን ብዙ ጊዜ ስለዚህ ቶፒክ ብዙ ጊዜ ከብዙ ወላጆች ጋር ኮንቨርሴሽን ሳደርግ የምናወራው ስለ ልጆቻችን ነው። ሜይ ቢ አንድ ስቶሪን ሼር ባደርጋችሁ ደስ ይለኛል። ላይክ አንድ ፋሚሊ ጋር በነበረኝ ኮሚኒኬሽን በጣም ፔንፉል የሆነ ኤክስፔሪየንስ ነበረ ሼር ያደረጉኝ እና አባት ቢዚ ነው ለልጁ ፕሮቫይድ ለማድረግ ይሄ ሪሞትሊ ትራቭል እያደረገ ነው ስራውን የሚሰራው። እናት የቢዝነስ ስራ ላይ ነው ኢንጌጅ ያደረገችው። የሚኖሩት አፓርታማ ላይ ነው። በቤት ውስጥ የምትረዳቸው ልጅ የምትናገረው ዲፍረንት ቋንቋ ነው ቤት ውስጥ ከሚናገሩት ቋንቋ። ስለዚህ እናት ቢዚ ነው፣ አባት ቢዚ ነው። ልጅ በአብዛኛውን ጊዜ የምታሳልፈው ከነሱ የተለየ ቋንቋ ከምትናገር በቤት ውስጥ ከምትረዳቸው ልጅ ጋር ነው። ምግብ እንድትበላ ብለው ቲቪ ይከፈትላታል። በቲቪ የምትመለከተው በአብዛኛው አረብኛ ፕሮግራሞችን ነው። ወይም ደግሞ ወደ ዩቲዩብ ደግሞ ሽፍት ካደረገ እንደነ ኮከሜሎን የተለያዩ ደግሞ ኢንዲያንስ ደግሞ ምናምን ያሉ ሴቨራል ቋንቋ ያላቸው ፕሮግራሞችን ነው እቺ ልጅ በ2 እና 3 ዓመቷ የምትመለከተው። ወደ ትምህርት ቤት ስትገባ አጋጣሚ ያገኘሁት በዛ ሳምንት ነበር። ይሄንን ታሪክ እናት የምታካፍለኝ እያለቀሰች ነው የምታወራኝ ማለት ነው። ትምህርት ቤት በምትገባበት ጊዜ ልጅቷ አስተማሪዋ ሲያናግራት ወይም ትምህርት ቤት ውስጥ ኮንቨርሴሽን በሚያደርጉበት ጊዜ ፕሮፐር የሆነ ሪስፖንስ አትመልስም። ምክንያቱም ቃሎች እያምታታች ነው። ለካ አንዴ ከአረብኛ፣ አንዴ ከእንግሊዘኛ፣ አንዴ ከአማርኛ እያደረገች ቃላት እያወጣች ነው ለማውራት የምትሞክረው። no one is understanding and because of that she became quiet ማለት ነው። እንዴት የምታምር ምን አይነት ምስኪን ልጅ እንደሆነች ልነግራቸው አልችልም። ከዛ ኦሲዲ ያለባት የሚል እንትን ተነገራት። እናት በጣም ደነገጠች። በቃ ላይክ ከተቀመጠችበት ነው እሱ ሲነገራት የወደቀችው ማለት ነው። then through process የስፒች ዲሌይ በዚህ ምክንያት ልጅቷ አጋጥሟት። ምክንያቱም early time ላይ የልጆቻችን ብሬን የሚያደርገው በኮንቨርሴሽን ነው። የላንጉዌጅ ኮምፖነንቱ ግሮ የሚያደርገው በኮንቨርሴሽን ነው። እነዚህ ደግሞ ስክሪኖች በዛ early age ላይ ዋን ዌይ ናቸው። ስፔሻሊ እነ ኮኮሜሎን ምናምን ካየን ፍላሽ ናቸው። ከአንዱ ስክሪን ወደሚቀጥለው ስክሪን በጣም ካፕቲቬት በማድረግ ልጆቹን እዛው ጋር እንዲቆዩ አላማቸው እሱ ስለሆነ ማለት ነው። እሱ ምናልባት በተወሰነ መልኩ እንነካዋለን። ስለዚህ ከዚች እናት ጋር ሳወራ ምናለችኝ ቤት ስትገባ እሷም ደክሟት ነው የምትገባው። ቲክቶክ መጠቀም ትፈልጋለች። ልጇ ደግሞ በስልኳ ዩቲዩብ መጠቀም ስለምትፈልግ ስልክ ገዝታ ኦልሬዲ ፕሮቫይድ አድርጋለች። ስለዚህ አንዳንድ ሪያሊቲዎችን ቁጭ ብለን ስንነጋገር ወይኔ ያለች እኔ ተሸጬ ልጄንም ለገበያ አልኳት። በጣም ነው የዛን ቀን ያዘንኩት። እቺ ምንም የማታውቅ ማለት በአደራ የተሰጡንን ልጆቻችንን ራሳችንን ለገበያ ከማዋል አልፈን ራሳችንን በሚገባ ከመጠበቅና ምናልባት ለሌሎች ብርሃንና ጨው እንድንሆን ተጠርተን በእጃችን የተሰጡ ልጆቻችንን ጭምር አሳልፈን ለተለያዩ አስተሳሰቦች
ከቢሄቪየር እና ከኢሞሽን ምናምን ባለፈ ፊዚካሊ ብሬን ዋይዝ ዳሜጅ ጭምር ልጆቻችን ላይክ እስኪሆኑ ድረስ አሳልፈን እየሰጠን ያለንበት ጊዜ ላይ ያለነው እና ከብዙ ትምህርት ቤቶች ጋር ላይክ ዲጂታል ፓረንቲንግ ዲጂታል ፒዩሪቲ ላይ የተለያዩ ላይክ ትሬኒንጎችን ለወላጆች ለመምህራኖችን ላይክ እዚህ ጉዳይ ላይ ከተለያዩ ትምህርት ቤቶች ጋር አብረን እንሰራለን። የብዙ አስተማሪዎች ጥያቄ ምን ሆነ ታውቃላችሁ? ልጆች የኔ ልጅ ኤቢሲዲ ይችላል ላይክ የኔ ልጅ ኤቢሲዲ ትችላለች ነው የሚባለው። ኤቢሲዲ የማይችል ልጅ ወደ ትምህርት ቤት አሁን እየሄደ አይደለም። ግን ክላስ ውስጥ ቁጭ ብሎ አስተማሪዎቻቸው ማሳለፍ ይፈልጋሉ፣ እንዲህ ማድረግ ይፈልጋሉ። ስለዚህ አቴንሽን ሰጥተው በጣም ያንግ ልጆቻችን አቴንሽን ሰጥተው መማር ያቃታቸው ነው ያሉት። ስለዚህ ሪሊ እንዴት ነው ልጆቻችንን በዚህ ዘመን ማሳደግ አለብን የሚለው ጥያቄ በጣም በርኒንግ የሆነ ኢሹ። እኛ ልጆቻችንን ላይክ አብዛኛው ፓረንት ቢዚ ነው አይደለ ወይ? ለልጆቹ የተሻለ ነገር ፕሮቫይድ ለማድረግ አንዳንዱ ቤት በለው የተሻለ ትምህርት ቤት በሚችለው አቅም ቤተር ነው የሆነ ነገር ለልጁ ፕሮቫይድ ለማድረግ በዚህ ዘመን ሁለቱም ፓረንት በአብዛኛው አይደለ የሚሮጥበት ጊዜ ነው። ያ አሁን ያነሳው ያስደነገጠኝ እንግዲህ ከማህደርም ጋር ስንነጋገር ልጆቻችንን ከመጥፎ ነገር ፕሮቴክት ለማድረግ ውጪ ሲወጡ አደጋ እንዳይደርስባቸው ክፉ ሰው እንዳያገኛቸው በጣም ነው የምንጠነቀቀው። ግን ቤታችን ተወረሰን ማለት ነው። አንድ እኛም የምናውቀው ትምህርት ቤት ልጆች ገና የመጀመሪያ ኪንደርጋርተን ሲገቡ ሲታዩት ከ70-80% የሚሆኑት ልጆች በዚህ በዲጂታል ዓለሙ በጣም የተጠቁና ኮሚኒኬሽን ስኪላቸው በጣም የወረደ ስለነበረ አፍተር ስኩል ቢቆዩ ይሻላል፣ እዛ ሄደው እንደገና ደግሞ እንትን እንዳይሉ እዚህ በመጽሐፍም እየተሰጣቸው እንዲያነቡ እንዲስሉ የሆነ ነገር እንዲያረጉና አሁን እንግዲህ የኛ ዘመን ደግሞ ያመጣው እንደተባለው ቤተሰብ መስራት አለበት ያንን ፕሮቫይድ ለማድረግ ያሁን ያለው የኑሮ ሁኔታ የሚታወቅ ነው። እሱን ችሎ ልጆቹን ለማስተማር የሚያስፈልጋቸውን ፕሮቫይድ ለማድረግ ሰው ሁሉ ይሮጣል። በዛ መሃል ቅድም ያልከው ነገር ይመጣል። ዛሬ ምንድነው ዘመኑን ማወቅ ለነገ የሚሆኑ ልጆችም ማፍራት ነው ኃላፊነታችን። ስለዚህ ሰው አሁን በተለይ ከታችኛው እድሜ ላይ ያሉ ልጆች የሚደርስባቸውን አየን። ቀደም ብሎ መግቢያችን ላይ ያነሳ ነው። ይሄ ደግሞ በአዳጊ ወጣቶች ላይ የተሰራው ጥናት 7 ሰዓት ከ50 ደቂቃ ስክሪናቸው ላይ ሲቆዩ የሚመገቡት ነገር ቅርጻቸውን ይለውጠዋል፣ አስተሳሰባቸውን በደንብ ያስባሉ ነው እና ውጤቱ በጣም ያስፈራ ነበር። ብቸኝነት ተሰምቶኛ ቃል እንግዲህ እዛ ውስጥ ናቸው እኮ 65% ብቸኝነት ይሰማኛል ይላሉ። ራስን የመጉዳት ስሜት ይመጣብኛል ይላሉ። እንግዲህ በዛ ደግሞ በዛ ሰዓት ውስጥ ሌላ ህይወታቸውን ሊያሳድግ የሚችል ነገርን አላደረጉም ማለት ነው። ስለዚህ ህይወትንም ወደኋላ መጎተቱ አልቀረም። አሁን እንግዲህ ምን እናድርግ ትላለህ? ይሄ ዲጂታሉ ዓለም ከኛ የሚሄድ አይደለም። የማይሄደውን ይሄንን እንግዳ እንዴት አድርገን መሪውን እንያዘው? ለልጆቻችን ሁለንተናዊ እድገት ቅድም ያነሳሳቸው ተግባራዊ ነገሮች አሉ። እንደሱ ምን ልናደርግ እንችላለን? እንግዲህ አንዱ ያው እንትኑም በደንብ አንስተነዋል ብዬ አስባለሁ። ያለንበትን ጊዜ አንደርስታንድ ማድረግ ክሪቲካል ኮምፖነንት ነው። ምክንያቱም ስፔሻሊ የዲጂታል አሁን ያለንበት ለሶሻል ሚዲያ ብቻ እንኳን ብንመለከት በፊት እነዚህ የሚዲያ አውትሌቶች መረጃ ማቀበያ ፕላትፎርሞች ናቸው አለ ቤዚካሊ ማለት። አሁን ግን ያለንበት ዘመን ስፔሻሊ ሶሻል ሚዲያ ማስ ቢሄቪየራል ማኒፑሌሽን ቱልስ ናቸው ማለት አት ስኬል የኢንዲቪጁዋሎችን ቢሄቪየር ማኒፑሌት እንዲደረጉ ነው እነዚህ ፕላትፎርሞች እየተሰሩ ያሉት። ያ ማለት ምን ማለት ነው? አብዛኞቹ ሶሻል ሚዲያዎች እና ዩቲዩብ እና ፌስቡክ እነዚህ አብዛኞቹ የሶሻል ሚዲያ ፕላትፎርሞች ብንመለከት በነፃ እንደምንጠቀም ይነግሩናል። ግን ፕራይመርሊ በጊዜያችን በአቴንሽናችን እየከፈለን ያለ ነው ማለት ነው። እና ያ ማለት መጠቀም የለብንም አይደለም። እሱ ነው የቱ ጋር ነው ባላንሱን ይዘን ኦፕሬት የምናደርገው የሚለውን ይዞ ለመምጣት በደንብ እነዚህ ነገሮችን አንደርስታንድ ማድረግ ይፈልጋል ማለት ነው። ስለዚህ እኔ በእኔ ኦፒኒየን ይሄ ትውልድ ለጉዲፈቻ አሳልፈን ሰጥተነዋል። ስለዚህ እንደ ወላጅ መጀመሪያ we have to come back to ወደ ቦታችን መመለስ አለብን። ለሚዲያና ለትምህርት ቤት ልጆቻችንን አሳልፈን ሰጥተን እኛ we are busy ለልጆቻችን ቢዚ ነው ልጆቻችንን አሳልፈን ሰጥተን። ስለዚህ የመጀመሪያው ኢንቴንሽናል ሆነን ወደ ልጆቻችን አይምሮ የሚገባ ነገር ኢማጂን በቀን እኮ 7 ሰዓት ከ7 እስከ 9 ሰዓት ነው የሚባለው በአመት ከ95 እስከ 100 ቀን ማለት ነው። ስለዚህ አስቡት it is significant የሆነ ታይም ኦፍ የልጆቻችን
በእነዚህ በትንንሽ ስክሪኖች ውስጥ አልፈው የሚመጡ ለዛውም ደግሞ በልካቸው በተሰፉ መረጃዎች ልጆቻችን ኮንሱም ሲያደርጉ የነገ አመለካከታቸው፣ አስተሳሰባቸው it will be shaped በእነዚህ ፕላትፎርሞች ማለት ነው። ስለዚህ እንደ ወላጅ ቦታችን መምጣት አለብን። በየእድሜ ክልሉ የምናደርጋቸው ነገሮች የተለያየ ቢሆንም የሚጀምረው ግን ሮል ሞዴል በመሆን ነው። እንዴት ነው የኔና የእናንተ አጠቃቀም ምን ይመስላል? እኛ ተሸጠን ከገበያ የምንመልሰው ልጅ የለንም። እኛ ተሸጠን እኛም ለገበያ ቀርበናል። አሁን ያለንበት ዘመን በቃ ሞደርን ስሌቭ ትሬድ ያለበት ጊዜ ነው ብዬ ነው የማምነው። ስለዚህ በቀላሉ እችን ትንንሽ የስልኮችን በመጠቀም እያንዳንዳችንን ወስዶ ፎር ዘ ሃይስት ቢደር በቃ የተሻለ ለሚከፍለው ፓርቲ የሚሸጥ ጊዜ ላይ ያለ ነው። ስለዚህ ይህንን ጊዜን አንደርስታንድ በማድረግ የመጀመሪያው እኔ ራሴ ምሳሌ በመሆን ልጆቻችንን ቤስት ዌይ አስቡት። ቤት ስንገባ ልጆቻችንን ስልክ የምንከለክለው እኛ መጠቀም ፈልገን ከሆነ we have to ask the question ማለት ነው። ስለዚህ ይሄን ብዙ ቤት ዊትነስ የማደርገው ነው። በፊት ለልጆቻችን ሪሞት ስንሰጥ አለ እንግዳ ሲመጣ ምናምን ሪሞት ነበር ብዙ ወላጆች የሚሰጡት። አሁን ሪሞት እምቢ ብለዋል፣ ስልክ ነው። ስለዚህ ብዙ ቤት ግጭት አለ። ለምን እኔ ልጠቀም ማለት። ስለዚህ ቆም ብለን የኔ ቤተሰብ የኔ ከግሌ ጀምሬ በኔ ቤተሰብ ውስጥ ከዲጂታል ፕላትፎርሞች ጋር ያለኝ ከስልክ ጋር ከቴሌቪዥን ጋር ከኮምፒውተር ጋር አጠቃቀም ዋይዝ ፕሪንሲፕል ምንድን ነው? ለምን ወላጆች እኛ ነን። አንዳንድ ጊዜ እኛ ብዙ አናውቅም ስለ ቴክኖሎጂ፣ ኧረ እኔንማ የምታስተምረኝ ልጆቼ ናቸው የሚሉ ብዙ ፋሚሊዎች አሉ። አዎ ስፔሻሊ ወደ ኢትዮጵያ ወደ አፍሪካ ስንመለስ አንዱ ትልቁ ስጋት ልጆቻችን አሳዳጊዎቻችን የሆኑበት ጊዜ ላይ ነው ያለነው። ስለዚህ እንዴት ነው ግን ወደ ቦታው የምንመለሰው? ኢቭን ኢፍ ከኛ የተሻለ ቢያውቁም ከልጆቻችንን የመማር ሂሚሊቲን ይጠይቃል። አት ዘ ሴም ታይም ደግሞ ልጆቻችን ባውንደሪ ሴት እንድናደርግላቸው ኤክስፔክት ያደርጉናል። ሞዴል እንድንሆንላቸው ኤክስፔክት ያደርጉናል። አት ዘ ሴም ታይም ደግሞ ጋይድ እንደምናደርጋቸው። ለምሳሌ ልጆቻችንን አንድ ትልቅ ግቢ ውስጥ በር ከፍተን አስገብተናቸው ቆልፈን አንሄድም አይደል? ማለት ገብተን ቼክ እናደርጋለን። ከዛ እዚህ ቦታ ጋር እዚህ ጋር ገደል ነው፣ ከዚህ ጋር እንዳታልፉ፣ ከዚህ ጋር እንዳታልፉ፣ ይህንን ብቻ አድርጉ የሚለውን እንደምናደርገው ሁሉ በፓረንቲንጋችን ውስጥ ዲጂታልን ማስገባት ይኖርብናል። አሁን የሚመጣው ዓለም ሞርን ሞር እየሆነ እንጂ እየቀነሰ የሚመጣ አይደለም። ስለዚህ እንዴት ነው ይህንን ማድረግ የምንችለው? ስለዚህ የመጀመሪያው ነገር ኮሚኒኬሽን ነው። ከልጆቻችን ጋር ስለ ዲጂታል ፕላትፎርሙ ግልጽ የሆነ ኮሚኒኬሽን ሊኖረን ይገባል። ዛሬ ከማን ጋር አወራ? ለምሳሌ ምን ተማርክ ብቻ ሳይሆን ዛሬ ምን አየህ? አንዳንዴ አብሮ ማየት፣ አብሮ ጌም መጫወት፣ አብሮ ሙቪ መመልከት ሊሆን ይችላል። ስለዚህ በዲጂታል ፕራክቲሶቻቸው ውስጥ አብረን ተሳታፊ በመሆን የጋራ ሁሉም ስክሪን ታይም አለው መሆን አይጠበቅበትም። በጋራ አብረን እያሳለፍን የምንሄድበት እኛም ደግሞ ጋይድ እንደዚህ አይነት ነገሮች ሲኖሩ ከምፓክቱ እንደዚህ አይነት ነገሮች ስታይ ማለት አካን ጋይድ ልጆቻችን ዳሜጂንግ ፓርት ማለት ነው። በጣም በእነዚህ ዲጂታል ፕላትፎርሞች ጤነኛ ነገርን ፍለጋ ወጥተህ ከእግዚአብሔር አጀንዳ የሚያርቅ ለህይወት ያለን ትርጉም ሁሉ የሚያዛባ በጣም ክፉ ነገሮች ኤክስፖዝድ የሚደረጉበት ፕላትፎርምም ጭምር ነው። እሱ ሀፕን ሲያደርግ ወደ ማን ነው የሚመጡት ነው ጥያቄ። ወይም በጣም የሚያስደነግጣቸው ነገርን ሲያዩ ወደ ሌላ ከሆነ የሚሄዱት በዛው ይዘዋቸው የሚጠፉ በዛው ወደ ብዙ ነገር ይዘዋቸው የሚሄዱ ብዙ ነገሮች እንዳሉ ምንም ጥያቄ የለውም። እና እንግዲህ እንደየኤጅ ግሩፑ የምንጠቀማቸው ፕራክቲሶች አሉ ማለት ነው። ምናልባት አንድ ነገር ለመጨመር ያክል ስፔሻሊ አርሊ ኤጅ ላይ ልጆቻችን በሚያለቅሱበት ጊዜ ስልክን እነዚህን ቴክኖሎጂ ዲቫይሶች መስጠት ማለት the most damaging practice እንደ ወላጅ የምናደርገው እሱ ነው። ምክንያቱም ልክ እንደ ኢሞሽናል ፓሲፋየር ይሄ ልክ ልጆቻችንን ስቲሙሌት አድርጎልን ወደ ደስታ ስለሚመልስልን ወዲያው ዛሬ እሱን ከሰጠናቸው ነገ ደበረኝ ሲሉ፣ ነገ ከፋኝ ሲሉ፣ ነገ ከጓደኛዬ ጋር ተጣላው ሲሉ፣ ነገ የሆነ ነገር ሆንኩኝ ሲሉ ወደ እነዚህ ስልኮች ከሆነ የሚሄዱት they are in their most vulnerable emotionally vulnerable በሆኑባቸው ጊዜዎች ውስጥ ብዙ ክፋትን አለች። ትንሽዬ ስልክ እንደ መስኮት ለክፉ ለመልካምም ክሊክ within one click ወደ ሁለቱም ይዛ የምትሄድ በር ናት። ስለዚህ እሱ ጋር እንዴት ነው የምናሰለጠናቸው? እሱን እንዴት ነው ኢሞሽናቸውን ገርተው የሚፈልጉትንና የማይፈልጉት ደግሞ ሲመጡ የማይፈልጉት ነገር ደግሞ ሲመጣ እንዴት ነው ማለት ይችላሉ የሚለውን ከኛ ማስተማር ይጠበቃል ማለት ነው። በጣም ቆንጆ ሀሳቦች ነው ያነሳኸው። በተለይ የገለጽክበት መንገድ አንድ አዲስ ሰፈር ለምሳሌ ብንገባ
ልጆቻችን ምን ይመስላል ሰፈሩ፣ ሴፍ ነው ወይ ለልጆቻችን፣ ምን አይነት ሰው ነው የሚወጣው የሚገባው፣ ትምህርት ቤት ሲሄዱ የሚተናኮላቸው አለ የለም፣ የጓደኛ ተጽዕኖ ምን ይመስላል። በጣም ወላጆች እዚህ ላይ በደንብ ኮንሰርንድ ብዙ ወላጅ እና የምናስባቸው አሁን የሱስም ብለን በቃ ከሱስ ሰው እንዲጠበቅ የተለመዱት ሱስ አይነቶች ማለት ነው። የመጠጥ ወይ የጫት ወይ የአደንዛዥ ነገሮች፣ መጥፎ ጓደኛ ተብሎ የሚታሰቡ ነገሮች፣ እነዚህ ሁሉ በሌሉበት ልጆቻችን በቤታችን ሌላ ሱስ ውስጥ ገብተው ሊሆን ይችላሉ፣ ጠፍተው ሊሆን ይችላል። ግን ቤት ውስጥ እስከሆኑ ቤቱን ይወዳል። ቤት ነው፣ የትም አይሄድም፣ ከማንም ጋር ያወራም። በጣም ሴፍ ላይ ያሉ ይመስለናል። ግን እንዴትም እኛም ያው እንግዲህ የዚህ ቨልነረብል የሆነው በዚህ መልኩ ስላላደግን ወይም ኤክስፖዝድ ስላልሆንን፣ ምናልባት አንተ ደግሞ በሱ መልኩ ልታወራን ትችላለህ። አናቀውም አንዳንዱን ነገር። አሁን ልፍ ካለ በኋላ ነው እንዳለፈ የሚገባን እና ብዙ ወላጅ ሆስፒታል ሄዶ ትንንሾቹም ላይ እንዲህ አይነት ነገሮች ሲነገራቸው ነው እንደገና ከዛ ቲቪ ሙሉ ለሙሉ ኮምፕሊትሊ ማጥፋት፣ ጋጀቶችን ትንሿን ራሱ የያዙ ወላጆች አውቃለሁ። በቃ ማኔጅ ማድረግ ከማቃቱ ብዛት ትንንሽ ልጆች ሁሉ ሆነው ማለት ነው። እና ያው የእውቀትን ማጣት ኤክስፖዝድ አለመሆን ነው። ግን አሁን እንደገና ሀሳባችንን እና አቴንሽናችንን የመለስከው እንዴት ነው? ምንድን ነው እየሆነ ያለው ቤት ውስጥ? ልጆቻችን ትምህርት እንዴት ነበር እንደምንለው ዛሬ ምን አየህ፣ መጥፎስ ነገር አይተው ከሆነ እንዴት ነው ሃንድል የሚደረገው፣ እንዴት ነው ወደኋላ ማውጣትስ የሚቻለው የሚሉትን ዲስከሽኖች አብሮ ማድረግ፣ አብሮ ማየት፣ ሼር ማድረግ የመሳሰሉት ነገሮች በጣም የሚረዱ ነገሮች ናቸው። ይህ እንግዲህ ወላጆች ከጊዜያቸው እንዳልከው መጀመሪያ ለነሱ ተብሎ ነው የተወጣው፣ ለነሱ ለማሟላት ነው። አሁን ግን እዚህ ጋር እያጣናቸው ስለሆነ እንዲህ ሎንሊነስ ይሰማኛል፣ ይከፋኛል የሚሉ ወጣቶችን ማግኘት በጣም የሚያስደነግጥ ነገር ነውና እሺ ፕሊዝ ሶሪ አንድ አሁን ያነሳሽው ነገር በጣም ክሪቲካል ነው። ለምን ብዙ ጊዜ እኔም ስናደግ የምናውቀው አይደለ የኔ ልጅ ጨዋ ነው ከቤት አይወጣም አይደለ በቃ የጨዋነት መለኪያ ከቤት አለመውጣት ነው። አሁን ባለንበት ዘመን እንግዲህ ቤተሰቦች በደንብ ይወቁት፣ ከቤት አለመውጣት የጨዋነት መለኪያ አይደለም። ቤት ቁጭ ብሎ ጥግ ዱርዬ መሆን ይቻላል። ስለዚህ ለዛ ነው ይሄንን እንዴት ነው አዌርድ ሆነን ማለት ከቤት ቁጭ ብሎ ማለት አለሌ የሆነ ጥግ ዱርዬ መሆን የሚቻልበት ዘመን ላይ ነው ያለነው። ጓደኛ ሳያቅ እስቲ ቆማችሁ ጠይቁ እስቲ እንዴት ነው የ11 የ12 የ13 ዓመት ልጆች እኛው ሀገር ላይ ራሳቸውን እያጠፉ ላይፍ በቃኝ ብለው ምኑን አይተውት ነው ላይፍ የሚበቃቸው? ስለዚህ ቆም ብለን መጠየቅ አለብን። ልጆቻችንን በእኛ እጅ እያሉ ባላደራዎች ከሆነን በዚህ ዘመን እንዴት ልጆቻችንን እናሳደግ የሚለው ሆን ብለን ልንጠይቅና ልንመረምር የሚገባው ነገር ነውና ስለዚህ በቤት መቀመጣቸው ብቻ በቂ አይደለም። ስለዚህ እንዴት በዚህ ስፔስ ላይ ደግሞ የእኛን ድርሻ እንወጣ የሚለውን አንድ ፍንጭ እንድትጨምርልን እንግዲያው አንድ አባት አስታወሰኝ። እኔና ልጄ ቀደም ብለን የዲጂታል ዓለሙን ለትምህርት ለእድገት በሚሆን መልኩ ስለተጠቀምንበት ይሄ በቃሻል ይሄኒ አንባባልም። እንዲያውም ስለ ኢትዮጵያ ኢኮኖሚ ስለ አንዳንድ ማህበራዊ ጉዳዮች ነው የምንነጋገረው። ቀድሜ ሰርቼዋለሁ፣ በደንብ ሰርተነዋል አለና አሁን የዲጂታል ፕላትፎርሙ በረከትም አለው። ደግሞ ስለምንም ጉዳይ ብትፈልጋለ በጣም በጥሩ ሁኔታ የተሰሩ ናቸውና ይሄንን ለልጆቻችን ሁለንተናዊ እድገት እንዴት እንጠቀም? እንግዲህ ቅድም ካነሳናቸው ሀሳቦች ጋር በጣም አብሮ የሚሄዱ ናቸው። እንግዲህ አሁንም የማነሳው ለምሳሌ አንደኛው ለምሳሌ እኔ የኔ ልጆች በጣም ያንግ ናቸው፣ 6 ዓመትና 4 ዓመት ልጆች ነው ያሉኝ። እነዚህ አንዱ የማደርገው ፕራክቲስ ምንድን ነው? የትኛውም በነዚህ በዲጂታል ፕላትፎርሞች የምንጠቀማቸው ነገሮች የሚነግሩ ነፃ እንደሆነ ነው ብያለሁ። ግን ነፃ አይደለም፣ በቃ በጊዜ እየከፈለ ነው የምንጠቀመው። አንዱ ለልጆቻችን ለሚመጣው ዓለም ልጆቻችንን እናዘጋጅ ካለን they have to understand this is ራሱን የቻለ አንዱ ዓለም የምትመራበት ኢኮኖሚ ይሄ እንደሆነ attention based ኢኮኖሚ ነው የሚባለው። ስለዚህ እኔ አሁን ልጆቼ ስልክ ሲጠይቁኝ ወይም ቴሌቪዥን ማየት ሲፈልጉ የሚጠይቁኝ ጊዜ ነው። they will ask me 5 minutes 10 minutes። ስለዚህ ኢንቴንሽናሊ በጊዜ ትራንዛክት እንደሚያደርጉ ልጆቻችንን ማሰልጠን የኛ አሳይመንት ነው። አገኛችሁኝ? ስለዚህ
እንዴት ነው ይሄን ነገር ልጠቀም ብለው ሲያስቡ ነፃ ስለሆነ በፈለኩትኝና ያክል ተጠቀማለሁ ሳይሆን በጊዜያቸው ትራንዛክት አድርገው እንደሚጠቀሙ ልጆቻችንን ከእርሊ ጀምሮ ማሰልጠን ይጠበቅብናል ማለት ነው። ሁለተኛ እንግዲህ እነዚህ ቀደም እንዳነሳው ምናልባት ወደ early age ፎከስ እያደረኩኝ ሊሆን ይችላል። ግን with different age ስፔክትረምን ብንሄድ ልጆቻችንን በዚህ በዲጂታል ስፔሱ ላይ ራሳቸውን ጠብቀው መልካም ላይ የሚያዩት ነገር ሁሉ ትክክል እንዳይደለ ይሄ ክሪቲካሊ ነገሮችን ኢቫሉዌት አድርገው መሄድ እንዲችሉ አብረን እነሱን ኤጁኬት ማድረግ ይፈልጋል። አንዳንድ ጊዜ የምናያቸው ዜናዎች አሉ። በጣም በሚያሳዝን ሁኔታ እንኳን ልጆቻችንን ማሰልጠን አይደለም የልጆቻችን ዲጂታል ፕሬዘንስ የመጀመሪያውን ዲጂታል ፕሬዘንስ ፓረንቶች ነን ሄደን ፖስት የምናደርገው። እስቲ ቆም ብለን እናስበው። የብዙ ልጆቻችን እኮ ብዙ ልብስ የሌለበት ፎቶና ቪዲዮ እኮ ኦልሬዲ ኦንላይን ይገኛል። ነገ ልጆቻችንን ሲያድጉ ቡሊ የሚደረጉበትን ነገ ልጆቻችን ሲያድጉ their first digital footprintን in the wrong way እኮ ሴት የምናደርገው እኛ ነን። ስለዚህ የሚጀምረው ራሳችንን ከማስተማር ነው። ከዛ ራሳችን በምናደርገው ፕራክቲስ ውስጥ ዜን ልጆቻችንን ኦንቦርድ እያደረግን ከሄድን በጣም ቀላል እየሆነ ይሄዳል ማለት ነውና ስለዚህ በጣም የኛ ሞዴሊንግ እዛ ቁጭ ብለን እንደዚህ አይነት ነገር ሲያጋጥማቸው ወደኛ መምጣት እንደሚችሉ ሴፍ ዞን እኛ መሆን አለብን ማለት ነው። ያንን እንግዲህ የወላጅነት የእናትና አባትነት ብቻ አይደለም አይደል? ታላቅ ወንድም ልንሆን እንችላለን፣ አጎታክስ ልንሆን እንችላለን። ስለዚህ ይሄ አዘ ኮሚኒቲ ኮሚኒቲያችን ማቹር አድርጎ ወይም ደግሞ ዌል ኤጁኬትድ ሆኖ ዌል ኤክስፖዝድ ሆኖ ለአንዳንድ ፓረንቶች የመጀመሪያ ኮምፒውተር የበጃቸው የነኩት ስልክ ነው። ፓስወርድ ያስገቡላቸው ልጆቻቸው ናቸው። እያወራን ያለ ነው እነዚህ ልጆችንም እንዴት እንታደግ ነው። ስለዚህ ይሄ አዘ ኮሚኒቲ ሁላችንም ታላቅ ወንድም ብንሆን አጎት አክስትም ብንሆን በተቻለን አቅም አዌር የማድረግን ሄልዚ የሆነ ፕራክቲሶች ልጆች ጋር እንዲኖር ያንን የማድረግ አሳይመንት ከሁላችንም ይጠበቃል ማለት ነው። እንግዲህ ምን እንጠቀም ካልን ለምሳሌ አርሊ ጌም የሚጫወት ልጅ ከምናስበው በላይ ዲሲዥን ሜኪንግ ላይ በጣም አይምሮ ፋስት ነው። ስለዚህ ሁሉም ዲጂታል ፕራክቲስ ሮንግ አይደለም። ስለዚህ እንዴት ነው እነዚህ ነገሮች ባላንስ አድርገን እኛ በፈቀድነው ሜዳ ላይ ሄልዚ የሆነ ነገርን ለልጆቻችን ኤክስፖዝ የምናደርግ ልጆቻችን እንደብቀን ከነጋ እንደብቃቸው። አሁን ያለው ዓለም ዲጂታል ነው። ለዚህ ዓለም እናብቃቸው ካልን ኮንቴንድ የሆነ ኤክስፖዠር ለልጆቻችን ግዴታ ያስፈልጋል ማለት ነው። ስለዚህ እሱን እንደ የኤጅ ግሩፑ እንደ ልጆቻችን ኢንተረስት እሱን በደንብ ጋይድ እያደረግን ያንን የመወጣት አሳይመንት እንግዲህ በዚህ ዘመን ያለን ወላጅ በዚህ ዘመን ያሉ ትምህርት ቤቶች መምህራንም ጭምር ኃላፊነት ነው ብዬ አስባለሁ። በቤተ ክርስቲያን ካሉ ወጣቶች ጋር እየተወያየን ነበርና አንድ ልጅ የነገረችን በጣም ያስደሰተኝ ራሷን ስታየው በደንብ ጊዜ እየወሰደባት እንደሆነ አወቀች። ስለዚህ በቃ አፑ በቀን ውስጥ ምን ያክል ሰዓት እንደምችል ሞልቼዋለሁ አለች እና ኔክስት ዴይ በዛው ከዛ ደቂቃ ውጪ አይፈቅድልኝም ራሴ በዛ መንገድ ተቆጣጥሬዋለሁ አለች እና ልክ ነው። ሁሉንም እኛ ማምጣት አይደለም የሚኖርብን። እነሱ የተሻለ የሚያውቁት ልጆቻችን ከሆኑ ፕላትፎርሙን ካዘጋጀን ግን የኮሚኒኬሽኑን ምንድነው ጊዜያችንን እየወሰደ ያለው እንዳልከው ምንም ነፃ የሆነ ነገር የለም እና ለነገ ለመዘጋጀት እዚህ ጋር ያለው አስተዋጽኦ ምን ያክል ነው የሚለውን ከተማመንን የተለያዩ መንገዶች ልጆቹ ራሱ ሊያመጡልን ይችላሉ። ሌላው ልጅ ያለው ትዝ ይልሻል እንግዲህ ዲጂታል ዓለሙ አንዱ ጠባዩ ያነሆልላል። በቃ ዝም ብሎ ያላሰብከውን ነገር ስታረግ እንድትውል ያደርጋልና ልጁ ምን አለ መጀመሪያውኑ የምፈልገውን ነው ታይፕ ማድረገው አለ። ሳላየው ነገሩን የምፈልገውን ብቻ ሂሳብ ከሆነ ማጽ ከሆነ ኢንተርቴይንመንት ከሆነ ምንም ብቻ ወደ ቅዴ አደርጋለሁ አለ። ስለዚህ ወላጆች ይሄንን ማስታጠቅ አለብን። ነገሩ በጣም ይጥማል፣ ብዙ ሰዓት ይወስዳል፣ ግን ህይወትን ይነጥቃል፣ የወደፊት ህይወታቸውን ይነጥቃል እንጂ እኮ መንፈሳዊ ህይወትን ለማዳበር በለው ከባባድ የምንላቸውን ሳይንሶች ለመማር በለው ከሌላው ዓለም በደንብ ለመገናኘት በለው በጣም የበለጸገ ነገር ነው እጃችን ያለው። ስለዚህ እሱን ደግሞ ሊያደርጉ በሚችሉበት መንገድ ወላጆች ቀደም ብለን ማሳየት እንዳለብን እና ትንሽ ደግሞ አንዳንዱ ላይ ምናልባት በለጥ ብለን መገኘት ያለብን ዲጂታል ወርልድ ወይም ቨርቹዋሉ ዓለምና ሪያሊቲው ምን ያክል ልዩነትም እንዳለው ልጆቻችን እንዲያውቁ በደንብ መነጋገር። አሁን ስለ ሱሳይድም ስለምንም ስናወራ በጣም ቆንጆ ፎቶ የተነሱ ሰዎች በጣም ፌመስ የሆኑ
ምንም የቸገራቸው የማይመስሉ ሰዎች ከደቂቃ በፊት እኮ ይሄ ነበር ፎቶ የለቀቀችው ወይ እንደዚህ ይባላል እና ምንም ኢቭን የሚያጠኑ ሰዎች ራሱ አይተዋቸው ክሉ እንኳን ማግኘት እስከማይችሉ ድረስ በጣም የሚያታልል ነው ዲጂታሉ ዓለምና ከዋናው ዓለም እንዴት ነው የሚለየው የሚለውን አንድ በጣም የገረመኝ እንደ እንትን ምንድነው የሚባለው ፒክቸር እንደ ካርቱን ነገር ነውና ልጁ ከጓደኛው ጋር ቻት እያደረገ ነውና እንገናኝና ምናምን ይባባላሉ ከዛ I'm right here next to you ይለዋል ሁለቱም ለካ እዚህ ጋርና እዚህ ጋር ሆኖ ነው የሚያወሩትና ከው ነገር ብሎ እንዲሲያየው እንትን ያሳያል ያ ካርቱኑና ያለ አብረነን ግን አብረን አይደለንም እና ልጆቻችን ይሄንንም እንዲያውቁት በደንብ የመነጋገርን ከሰው ጋር ያለውን ጥቅም በእነሱ የኮሙኒኬሽን ስኪል ላይ የሚያመጣውን አስተዋጽኦ ሁሉ ከልጆቻችን ጋር ምንድነው ቻሌንጆቻችሁ እያለን ዲስከስ የማድረግን ባህልም ማዳበር ይኖርብናል። አንድ ልጅ ያለችው እኔ ማረሳውም ኢንተርኔት አለች በቅርብ ያለውን አረቆብን በሩቅ ያለውን አቅርቦልናል ማለት እዚህ ካለው ከአባቴ ጋር ፍቃድ ለመጠየቅ ቴክስት አደረግለታለሁ ውጪ ካለው ወንድሜ ጋር ደግሞ ዴይሊ ሚስጥሩን ሁሉ የምታወራው ስለዚህ ኢንቴንሽናል ሆነን ያንን ሴፍ ኢንቫይሮንመንት በቤት ውስጥ ክሬት ካላረግን የልጆቻችን ኢንቲሜት ጓደኞች በአካል አግኝተው የማያውቋቸው በሩቅ ያሉ ቤስት ፍሬንዶች ሊሆኑ ይችላሉ ምክንያቱም አሁን በምንኖርበት ዓለም ይሄ የኦንላይን እና ኦፍላይን የሚባለው ላይፍ ያ ዳይኮቶሚ ኦልሞስት ፌዘር እያደረገ ወይም ደግሞ እየተገናኘ መጥቷል ስለዚህ ኦንላይን ሰው አውርቶ ባለፈው ተገናኝተን ነበር ያለ ብሎ ሊቀጥል ይችላል ስለዚህ እንዴት ነው በዚህ ሪያሊቲ ውስጥ ኦርጋኒክ የሆነ እና ጤነኛ የሆነ ኮሙኒኬሽንን እንዴት ያንን ቢውልድ እናደርግ ምክንያቱም አንዱ የምናየው ቅድምም እንዳለው ምንም እንኳን በሶሻል ሚዲያ የፈለገንን ኮኔክትድ ብንሆን ሎንሊነስ አለ በኢሞጂና በዛው ፕሪዲፋይን በሆኑ ቴክስቶች ኮሜንት እየተደራረግን ኮኔክት አድርገናል ማለት አይደለም ስለዚህ ኢንቴንሽናል ሆነን እንደ ቤተሰብ ልጆቻችን ጤናማ የሆነ ጓደኝነት ልጆቻችን እንግዲህ እኛ ድሮ ከውጭ ነበር ተጎትተን የምንገባው አይደለ ኳስ ስንጫወት ምናምን ተጎትተን ነበር ወደ ቤት የምንገባው አሁን ደግሞ ልጆቻችን ጎትተን ወደ ውጭ ይዘን የምንወጣበት ጤነኛ የሆነ ሂውማን ኢንተራክሽን እንዲኖራቸው እንደ ቤተሰብም ጭምር መስራት ያለብን ጊዜ ላይ ነው ያለ ነው ስለዚህ መተኪያንም ማሰብ አለብን እሱን ግን ስናወራ ሁለንተናዊ ነገርንም እንዴት እንደሚይዝ አሁን በእኛ ጊዜና ከኛም በኋላ ልጆችም በደንብ መሮጥ የሚችሉ መዝለል የሚችሉ መጫወት የሚችሉ አሁን ልጆች ጨዋታ አምጡ ስትላቸው ራሱ እኮ ብዙም እንትን ካልሆነ በስተቀር ትምህርት ቤት ውስጥ ብዙ የሚጫወቷቸው ጨዋታዎች እንደኛ ምንድነው ኩኩሉ ቃጤ ምንም ክሉም የላቸውም ገመድ ዝላዩ ፊዚካሊ ይሄ ሁለንተናዊ እድገትንም በብዙ መንገድ የሚያዛባብን ነገር መሆኑን ወላጆች በደንብ አንደርስታንድ አድርገን ከልጆቻችንም ጋር ኖ ፎሬቨር አይደለም ግን በተመጠነ መልኩ ከዛ ደግሞ ስንስትም ልጆችን ከታሰበው በላይ ሲያዩ ምን ሲሉ ምንድነው እያተባለ መነጋገሩ በጣም የተሻለ ነው እንግዲህ ምናልባት ይህንን በዚህ በዲጂታል ዘመን ልጆቻችን እንዴት እናሳደግ የሚለው ሀሳብ ስናስበው ልንፈራ ልንደነግጥ እንችል ይሆናል እኔ ግን አንድ ማምነው ነገር አለ እኔን ያሳረፈኝ ማለት ነው ምንድነው እሱም እኔ የልጆቼ ኢንጂነር አይደለሁ ወይም ደግሞ እኔ እየሰራዋቸው አይደለሁ ብዙ ጊዜ ከብዙ ልጆች ጋር ስናወራ ለብዙዎች ለመጥፋታቸው ምክንያት አባቴ ምን ይለኛል እናቴ ምን ትለኛለች because ፓረንቲንግ ቤት ውስጥ እነዛ የኔ ልጅ ሆኖ የሚል አይነት አፕሮች ነው አይ ቲንክ በአብዛኛው በኢትዮጵያዊ ፕራክቲስ ውስጥ የተለመደው ብዬ አስባለሁኝና ግን የኔ ልጆች አባት ያላቸው አምላክ ያላቸው አይደለ በማህፀን ከመሆናቸው በፊት የሚያውቃቸው ጌታ ያላቸው ናቸው ስለዚህ የኔ ኃላፊነት ለነሱ ሄልዚ ኢንቫይሮንመንትን ፕሮቫይድ ማድረግ መጠበቅ መንከባከብ ነው ከኔ በላይ የሚያስብና የሚጨነቅላቸው አምላክ አላቸው ቢወድቁ የሚነፍሱበት ሴፍ ስፔስ ስለዚህ ያንን ስፔስ ክሬት እያደረኩኝ ነው ወይ ነው የኔ የፓረንቲንግ ዋና መለኪያና ስለዚህ አና ነገሮችን አለማወቃችን ነው እግዚአብሔር በዚህ ዘመን በዚህ ዲጂታሊ ኮኔክትድ በሆነበት ትውልድ ለገበያ በቀረበበት ዘመን በትውልድ መካከል ብርሃንና ጨው ሆኖ አምባሳደር የሚሆኑ ልጆችን እንድናሳድግ ባላደራ አድርጎ እረኛ አድርጎ እኛን መርጦናል
ስለዚህ እሱ it gives me the confidence ማሳድገው በእኔ አቅም ብቻ ሳይሆን with divine intelligence ጭምር ነው። የኔን ሮሌንም ስለማቅ ልጆቼ ቢወድቁ I'm there to ተነስተው አሁንም ልባቸው እግዚአብሔር የሚል ልጆች እንዲሆኑ ያንን ድርሻ መወጣት ነው የኔ ብዬ አስባለሁኝና ምናልባት ለብዙ ቤተሰቦች በፍርሃት ሳይሆን ማለት ራሱን አምኖ ይህንን እድል የሰጠን ጌታ ስላለን እሱ ላይ ታምነን በጸጋው የምንጓዘው ጆርኒ ስለሆነ እንግዲህ በጋራ እንበርታለን። ታንክ ዩ ሳምሶን። እንግዲህ የጴጥሮስ እንደሚለው በማሳሰቤ ላነቃችሁ እወዳለሁ ይላል። ጉዳዩ የምናውቀው ይመስላል፣ ግን ደግሞ እየነጠቀንም ስለሆነ ይልቁንም ለልጆቻችን ሁለንተና እድገት በሚሆን መልኩ በአሁኑ ዘመን የመጣውን በረከትም መርገም የሚሆነውን ነገር ለበረከት እንዴት እንደምንጠቀምበት ጥሩ አሳይተናል። እግዚአብሔር ይባርክህ። የሰማይ ፋሚሊ ቤተሰቦችም ጥሩ ልምዶቻችሁ እንድታካፍሉን ተግዳሮቶቻችሁንም እንዲሁ እንድታካፍሉን እንጠይቃችኋለን። እግዚአብሔር ይባርካችሁ።